ኦርቶዶክስ ሰላም የላተም ይላታል ሰላም አለን እግዚአብሔር ይመስገን እዩ የህዝብ ማዕበል አክሱም ጽዮን ላይ እንኳን እኛ ምንድነን ኦርቶዶክስ እኛ ምንድነን ኦርቶዶክስ እኛ ምንድነን ማርያም 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 ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም ሁላችንንም አደረሳችሁ ዛሬ እንግዲህ ብንመለከተው በአክሱም ጽዮን ምንድነው የተፈጠረው ምንስ ተከሰተ የነበረው ሁኔታ ምንድነው የሚለውን በስፋት አስቀኛችኋለሁ ያንን እንመለከታለን ሌላው ደግሞ በጣም እጅግ አስገራሚ ትላንትና ምሽት የቲክቶክ ክሬቲቭ አዋርድ እንደነበረ ሁላችሁ መቼም ታውቃላችሁ በዛ ላይ በጣም አስገራሚ ትዕይንቶች ታይተዋልና እነዛንም ነገር በስፋት አስቀኛችኋለሁ ስለ በዓሉ ማከባበር በመጨረሻ ይዤላችኋለሁ እስከ ፍጻሜው ድረስ አብራችሁኝ ቆዩ እያልኩኝ እስቲ ወደ አክሱም ከመሄዳችን በፊት በጣም ትላንት ቲክቶክ አዋርድ ላይ የነበረ እጅግ አስደናቂ ነገር ላሳያችሁ ብዙዎችን ያስለቀሰው ብዙዎችን ልብ ያራደ ብዙዎችን ያስደነገጠ ያዋቂነት እንጂ የታዋቂነት ሽልማት ያልነበረው ቤስት ሶሻል ኢምፓክት ላይ ተየው ነገር እጅግ አስገራሚና አስደናቂ ሆኗል በአንድ ዋንጫም 3 ሰዎች ማሸነፍ ችለዋል ታዲያ በዚህ ዘርፍ ትክክለኛው ኦፊሻሉ አሸናፊ ዶክተር አብይ ነበር እሱም ይህ ነገር ለኔ አይገባኝም በሚገባኝ በሕክምናው አግኝቻለሁና በዚህ ዘርፍ የሚገባው ማስተር አብነት ነው ይላል ታዲያ ማስተር አብነትን በመረቁ የጤንነት ህይወት ለዶክተር አብይ ከተመኘ በኋላ እውነት ነው ይሄ ነገር ለኔ አይገባኝም የሚገባው አንድ ሰው አለ መልእክተኛ ይሰኛል ብሎ መልእክተኛውንም ይጋብዛል ታዲያ መልእክተኛውንም እጅግ በጣም አመሰገነ በኋላ ይህ ነገር ትክክለኛው አሸናፊ አንተ ዶክተር አብይ ነህና ድጋሚ ላንተ አበርክቻለሁ የሚል ትልቅ ያዋቂነት እንጂ ታዋቂነት ሞቅታ ያልገረፈው የተሰላ ስብዕና ያላቸው በእውቀትም ሆነ በአዛኝነት ሰውን በመርዳታቸው ብቻ እዚህ ቦታ ላይ የሚገኙ 3ቱ አሸናፊዎች ይህንን ተናግረው አለፉ ካዋርዱም እንደዚህ አይነት ነገር አይተናናቅምና እናንተ እውነትም ትለያላችሁ በማህበረሰብ ላይ ተጽዕኖ አድርጋችኋል ያንንም ተጽዕኖ መድረክ ላይ ደግማችሁታልም ሲባሉ አመሹ ብዙዎችም በቴሌቪዥን መስኮት ሲያነቡም ተመለከትን ብዙዎችም እንደነሱ አይነት ትክክለኛ ሽልማቱ የሚገባቸው ሰዎች አልነበሩም አይኖሩምም ሲሉ ተናገሩ እናንተስ እነዚህን ሰዎች ምን ትላችኋላችሁ ሐሳቦቻችሁን መከተብ እንዳትረሱ ይህ የሚኖረው ነው በእውነት ይህ ድንቅ ክስተት ነው እንግዲህ 3ቱም በጎ ሰው ናቸው የተለያዩ ሽልማቶችን ለሰዎች ይደርሳሉ ይረዳሉ እንግዲህ ማስተር አብነትንም መልእክተኛውንም እንዲሁም ደግሞ ዶክተሩንም ታውቋቸዋላችሁና በመልካምነታቸው የሚታወቁ ነው እዛው እርስ በርስ ደግሞ ስጦታዎችን ሲሰጣጡ እውነት ኢትዮጵያዊነት መልካምነት ሃይማኖት ሳይለያዩ እንግዲህ የፕሮቴስታንት እምነት ተከታይ ያለ እዛ ውስጥ የሶስቱ የአንዱ የኦርቶዶክስ እምነት ተከታይ ነው ሃይማኖታቸው ሳይለያይ ብሔራቸውን ሳይቆጥሩ ምናቸውን ሳይቆጥሩ ስለ ኢትዮጵያዊነታቸው መልካምነት የታየበት ምሽት ነው ኢትዮጵያውያን ማለት እንዲህ ስንረዳዳ አንዱ ለአንዱ የተሸለመው ስጦታ ሲሰጥ አንዱ ለአንዱ ደግሞ ድጋሚ አሳልፎ ከኔ ይልቅ እሱ ይሻላል እሱ ብዙ ሰርቷል እሱ መልካም ስራዎች አሉት ከኔ እገሌ ይሻላል የተባለበት ምሽት ነበር ማለት ነው እጅግ የሚያስደንቅ ይችላል ኢትዮጵያ ነበረች ከኔ ይልቅ ለእህቴ ከኔ ይልቅ ለወንድሜ በዘርና በብሔር ምንከፈልበት ሳይሆን እንዲህ የምናስባት ኢትዮጵያ ናት ያለችን ዛሬ ሲቺ ኢትዮጵያ አለች እንግዲህ እነዚህ ወጣቶች ያሳይተውናል እጅግ ብዙዎችን ቀልብ ሳበ በርካቶች ያለቀሱበት በርካቶች ሀገራቸውን ያዩበት ድንቅ ክስተት ነበር በእውነት እግዚአብሔር አምላክ በእድሜ በጸጋ ይጠብቃችሁ ከዚህ በላይ ደግሞ መልካም ስራ እንድትሰሩ ለተቸገሩት እንድትደርሱ እሱ ፈጣሪ ይርዳችሁ እቺን ኢትዮጵያ ደግሞ ፈጣሪ ይመልስልን ሌላው ያዶናይን እንመልከትና ወደ አክሱም እናልፋለን ዘንድሮ ቲክቶክ አዋርዱ ለመቤታችን ክብር ሆነ ተመልከቱት አዶናይን በመቤቴ ማርያም ኮሜንቱን በስሟ አጥለቅልቁት ማርያም 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 ስሟን ጠራለሁ ሁሌም ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም ሁሌም ምላሴ ላይ ያለች ሳልዋሽ ነው እምናገረው እቆምላታለሁ እሷ ነች እዚህ ደረጃ ያደረሰችኝ ማርያም እላለሁ ሁሌም ማርያምን ደስ ብሎኛል ስላሸነፍኩኝ ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ
እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ኦርቶዶክሳውያን አፍንጫዬን ጫን በሉት፣ እስከ መጨረሻው ሴንድ የሚለውን አጥፉት። ይሄንን ቪዲዮ ለዓለም ሁሉ አድርሱት፣ ለዓለም ሁሉ አሰራጩት። የሆነለትን የተደረገለትን ያውቃልና ቦታ አልገደበው፣ ሁኔታ አልገደበው፣ ያለበት መድረክ እንኳን አልገደበው። ስሟን ከፍ አድርጎ ማርያም 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 እያለ ያመሰግናታል። አሁን ስለ አዋርድ እያወራው አይደለም፣ ስለ ስኬቱና ከስኬቱ ጀርባ ስላለችው እናቱ ስለ ድንግል ማርያም እያወራው ነው። ተመልከቱት ምን እንዳደረገ። ማርያም 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 ስሟን ሁሌ ከተመለከታችሁ ማርያምን ሳልተናገር ያላቅም በእመቤታችን ያመነ አፍሮ ያውቅ። ማርያም ማርያም ሰግጥ የሚለው ግለሰብ መድረክ ወይም ስቴጅ ሲያገኝ ሰገጤ ሆኖ ሳገኘው በጣም ነው ያዘንኩት። እንዴ ሰው ሁሉ ሰግጡ ትፈምሳላችሁ ብለ ሰውን ካነቃቃ በኋላ ስቴጅ ላይ ማርያም ረድታኝ ነው እዚህ የደረስኩት ትላለህ እንዴ? ማርያም እንኳን አንተን ልትረዳ ይቅርና የወለደችውን ጌታ ኢየሱስ ክርስቶስን እንኳን ቤተ መቅደስ ተሳልመው ሲመለሱ እረስታው የትና የት ሄዳ ድጋሚ ተመልሳ እኔና አባትህ ስንፈልግህ ብላ በቤተ መቅደስ አግኝተዋለች። ስለዛ ወዳጄ ማርያምንም እኔንም አንተንም ከጭቃ ጠፍጥፎ የሰራውን እግዚአብሔርን ባገኘው አጋጣሚ ሁሉ መድረክ ላይ የእርሱን ስም እንጂ ፍጡራንን መጥራት ተገቢ አይደለም፣ መጽሐፍ ቅዱሳዊ አይደለም። አሊያም ደግሞ ክርስቲያን ተብላችሁ አትጠሩ። ሁል ጊዜም ሊነግስ የሚገባው እግዚአብሔር ብቻ ነው፣ ጌታ ኢየሱስ ክርስቶስ ብቻ ነው። ከሱ ውጪ ማንንም ሰው በፍጹም አንጠራም። አምልኮተ ሰብ እንዳይኖር ጥንቃቄ እንድታደርጉ በጌታ ስም መልእክቴን አስተላልፋለሁ። በእውነት በጣም የሚገርም ነው። እጅግ እኔ በእውነት ልቤኔ ያያየሁት ነበር ላይፍ። በተለይ ማርያም 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 ብሎ ሲጠራ በስመ አብ ውስጣችንን እኔ ውስጤን የነዘረኝ ተክለ ሃይማኖትን ነው የምላችሁ። ንዝር በቃ የሆነ ሌላ ታሪክ ውስጥ ያለው ሁልጊዜ አይታችሁት ከሆነ ከቪዲዮ ውስጥ አይጠፋም ሲጠራት ራሱ ማርያምን እያለ ማለት ነው። የአፉ ጣፋጭነት እመቤታችንን ሲጠራት በጣም ነው ደስ የሚለውና ትላንትም በዚህ በነበረው በርካታ የዓለም ህዝቦች በሚከታተሉት በርካታ ሰዎች በሚከታተሉት መድረክ ላይ ድንግል ማርያም እናቱን የረዳችውን ከፍ አድርጓል። ኦርቶዶክሳውያን ከድንግል ማርያም ጋር ያለን ቁርኝነት ይሄ ነው። ዱርዬ ብትሆን፣ ሃይማኖተኛ ብትሆን፣ ጠጭ ብትሆን፣ ሰካራም ብትሆን በዚህች እምነት ያለው ኦርቶዶክሳውያን ከድንግል ማርያም ጋር ያላቸው ቁርኝነት በእመቤታችን ተስፋ አይቆርጡም። እሷም ደግሞ ትረዳቸዋለች፣ እሷም ደግሞ ታግዘናለች። ሁላችንም በየትኛውም ዓለም ውስጥ ኑር፣ በየትኛውም ህይወት ውስጥ ኑር፣ በኃጢአት ጭቃ ተጨማለቅ፣ እመቤታችንን መጠጋት ብዙ ዋጋ ያስገኛል። እሷ ናት ለዚህ ያደረሰችኛል። እንግዲህ አይታችሁታል። ብዙዎች ደግሞ በዚህ በተለይ ፕሮቴስታንቱ የእመቤታችን ስም ሲነሳ ደስ አይላቸውም። እንደምታውቁት መተቸት ጀምረዋል። አሁን አንዲት ጋዜጠኛ ወጣ አርቲስት ናት ማስተዋል ነው የምትባለው። አዎ ወጣ ሸልሚ ተብላ እንግዲህ ሽልማት አለ ብላ ያው ሌላ ቀን እንመለከታለን። ካስፈለገ ሽልማት ሸልሚ ተብላ ነው የወጣችው። ከዚህ ግን ሌላ ሽልማት አለ ጌታን ተቀበሉ ብላ ተናገረች። እንግዲህ ከዛ በኋላ ደግሞ እሱ ማርያም ማርያም አለ። አሁን ይሄንን እያገናኙት ሌላ የሚያደርጉት ታሪክ አለ። እውነት እንነጋገር ከተባለ ይሄ ሰው ተሸላሚ ነው፣ አሸንፎ ነው ውድድሩን ያሸነፈበትን ምክንያት ቤተሰቡንም የሙስሊሙም እምነት ቢሆን አላህን እያለ የፕሮቴስታንቱም እምነት የራሱን ጌታ እያለ የኛም እምነት የራሱን ያለውን እግዚአብሔር የረዳውን አካል የረዳውን እንትን ይገልጻል እየወጣ ኦሬዲ ስላሸነፈ። ሸላሚዎችስ ወጥተው ምን ስለሆነ ነው የሚገልጹት? አሸንፎ አይደለም እኮ ስጡ ነው የተባለው። እና እንደው የምንመለከትበት ማንግል ግን ይሄን ፖለቲካ የሚያደርጉት አካላሎች እኛ ኦርቶዶክሳውያን እንግዲህ እመቤታችንን እንወዳታለን። ምን እናድርግ? ምን ይደረግ? በእውነት ዛሬ ማርያም ማርያም ብላችሁ አጽፉን ኮሜንት ላይ ትጽፋላችሁ። እሺ የአክሱም በዓል አከባበሩን ላሳያችሁና በጣም ማዝንበትን በተለይ በአክሱም በትግራይ ባለው ማዝንበትን ነገር አስቃኛችኋለሁ። ግን ቅድሚያ በዓሉ እንዴት ተከበረ፣ ወጣቱ የሀገሩ ባህል እንዴት እንደነበር ላሳያችሁ። ኦርቶዶክስ ሰላም የላትም ይላታል። ሰላም አለን እግዚአብሔር ይመስገን። እዩ የህዝብ ማዕበል አክሱም ጽዮን ላይ እንኳን አደረሳችሁ። መናፍቃኖች እናንተ ደጁን እንዳትረግጡ ገዳማትን እንዳትሄዱ ሰላም የለም ይሏቸዋል። ሰላም አለ እግዚአብሔር ይመስገን። እኛ ሰላም አለን። ኑ ወደኛ እዩ መቆሚያ መርገጫ እስኪጠፋው ድረስ እግዚአብሔር ይመስገን። ከዚህ በላይ ምን ትፈልጋላችሁ? እዩ አክሱም ጽዮን እናታችን የቃል ኪዳን ታቦት ያለበትን ስፍራ
በሩ እንኳን እስኪዘጋ ድረስ ነው ያለውና ሁላችሁም ሼር አድርጋችሁ ሰላም አለን እኛ የኦርቶዶክስ ተዋሕዶ እምነት ተከታዮች በሉ። ሰላም ከእግዚአብሔር ነው። ሰላማችሁን ያብዛላችሁ። ሁላችሁም ወደ የገዳማችሁ ለመሄድ ሰላም የለም የሚላችሁ ሰው እሱ ሰላም ያጣ መናፍቅ ስለሆነ እኛ ሰላም አለን የኦርቶዶክስ ተዋሕዶ እምነት ተከታዮች ሁሉም ቦታ ሰላም ስላለ ኑ ወደዚህ ወደ ፈለጋችሁበት ቦታ ሂዱላችሁ። እኛ ምንድነን? እኛ ምንድነን? እኛ ምንድነን? አሁን ያለነው ክርስቶስና ማርያም 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 አክሱም ጽዮን ማርያም 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 ሁላችንና ማርያም ማርያም ወዳታለን ድንግል ማርያም። እውነት ከማህሌቱ ስነ ስርዓት ጀምሮ ሁሉንም አብዛኞቹን የሚባል ገረፍ አድርገን ተመልክተናል። እንግዲህ በአክሱም ጽዮን የእመቤታችን ጽላተ ሙሴ ያለባት ቦታ ናት እቺ ዳር 21 ጽዮን ማርያም እንግዲህ በስፋት የሚከበር በዓል ነው። በርካቶች ወደዚህ ቦታ በመሄድ በዓሉን ያከብሩታል ማለት ነው። ለምሳሌ መስከረም ግሸን እንደሚኬደው፣ ታሳስና ሐምሌ ወደ ቁልቢ እንደሚኬደው፣ በህዳር ደግሞ ወደ አክሱም ጽዮን ነው እየተኬደ ይሄ በዓል የሚከበረው ማለት ነው። እና ከተለያየ የዓለማችን ክፍሎች ከሀገራችን ክልሎች ደግሞ የተወጣጡ በርካታ ኦርቶዶክሳውያን በዚህ ቦታ ተገኝተው ይሄንን በዓል አክብረዋል። በጣም ደስ በሚል ሁኔታ እንግዲህ ምንድነው እዚህ ላይ የሚያሳዝነኝ ነገር እንግዲህ በምስሉ እንደምትመለከቱት እንግዶችን እየተቀበሉ ነው። ያው የኛ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ ሰዎች አውግዛቸዋለች። አቶ ነው የሚባሉት። እነሱ ግን ጳጳሳት ነን ብለው እዛው ያው ሀገሪቷ ላይ እንደተሿሿሙ ብታስታውሱት ናቸውና ጳጳሳት ነን ብለው ያው ወርደው ትትናን እያሳዩ እግር እያጠቡ እንግዶችን እየተቀበሉ ነው። ግን ከቤተክርስቲያኒቷ ተለይቶስ እንዴት ይኖራሉ? ተለያይተን መቼም የፖለቲካ ሰዎች የዓለም ሰዎች እየታረቁ አንድነትን ሰላምን ሲፈጥሩ እኛ የሃይማኖት አባቶች አስታራቂን እየተባለ እንደዚህ ተለያይተን በሃይማኖት ማለት ነው። እንደው እቺ ስለ ቤተክርስቲያኒቷ በማሰብ ነው ወይስ ስለ ግላችን ስለ ፍላጎታችን ስለ ተለያዩ ጥቅሞች ነው? ለቤተክርስቲያን ካሰብን ለምን አንስማማም? ለምን አንዱ ለአንዱ አይሸነፍም? ለምን አንታታው? ስለ ሁሉም ነገር ተዋረለ የሚለው ወንጌልን እናስተምረን እና አሁን እንግዲህ በዛ በአክሱም በዓሉ ሲከበር እንግዲህ ያው እኛ ቤተክርስቲያን አቶ ነው የሚባሉት እነሱ ደግሞ ጳጳሳትን ብለው ሁሉም ተደርድረው በርካታ ጳጳሳት ነበሩ። ያው በእኛ አቶ ናቸው በደንብ አስተውሉ ነበሩ። እነዚህ አካላቶች ቁጭ ብለው እየተከበረ ነበርና ከዚህም የሚሄዱ ጻናው ሊቃነ ጳጳሳት የሉም። የሃይማኖት መሪዎችም ወደዛ ቦታ ሄደው አያከምሩም። ያው ምእመናኑ ነው ወደዛ እና ምእመናኑን በመካከል ከማወዛገብ እንደው ይሄ ነገር የሚፈታበት እንደው ለአመቱ
ከዚህ ከተቻለ ብፁዕ ቅዱስ ፓትርያርኩ ሄደው የሚያከብሩበት ሌሎች ብፁዓን አባቶች ሄደው በጋራ የሚከበርበት ሰላም የሚፈጠርበት መንገድ እንደው ቢመቻች ድንግል ማርያም ብትረዳና እነዚህ አባቶች እንግዲህ የተወገዙ ናቸው። ቤተክርስቲያኒቷ አውግዛ ከቤተክርስቲያን ለይታቸዋለች። እነሱም ደግሞ የሆነ አካልን የተወሰኑ ሰዎችን አውግዘና የተወሰኑ ብፁዓን አባቶችን አውግዘናል ብላ እንዲህ ተወጋግዞ ነው ያለውና አሳዛኝ ነገር ነው። በሀገር ውስጥ አንዲት ቤተክርስቲያን ሆና ሁለት መንበር ሁለት የተለያዩ ተጣልተው ማይገናኙ የቤተክርስቲያን መሪዎች የቤተክርስቲያን አባቶች ነው ያሉትና ይህ እጅግ በጣም ያሳዝናልና እግዚአብሔር እንደው ሰላም እንዲያመጣ እርቅ እንዲያመጣ ጸሎት እንድታረጉ በዚህ አጋጣሚ ለማሳሰብ እወዳለሁ በልጅነት ማለት ነው። እሺ ህዳር 21 የዛሬው በዓል ስለምን ምክንያቶች ነው የሚከበሩት? የነፍሳችንን ስንቅ እንመገብና እንጨርሳለን። እምነ ጽዮን ይብልሳም ወብሲ ተወልደ በውስቴታ ወውቱ ሉል ሳረራ ሰው እናታችን ጽዮን ይላል መዝሙር 86 ቁጥር 5 ላይ ጽዮን ማለት አምባ መጠጊያ ማደሪያ መሸሸጊያ ማለት ነው። ሰው እናታችን ጽዮን ይላል። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽሕተ ብፁዓን ድንግል ማርያም ወላዲተ አምላክን ነው እናታችን ጽዮን እንላታለን። በውስጧም ሰው ተወለደ። ሰው የሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ በስጋ ማርያም ተገለጠ። ወውቱ ልዑል ሳረራ ልዑለ ባህሪ አምላካችን እግዚአብሔር በድንጋሌ ስጋ በድንጋሌ ነፍስ በድንጋሌ ህሊና አጸናት ማለት ነው። ክብር ይግባት ጽዮን ቅድስተ ቅዱሳን ድንግል ማርያም። በስምንት ምክንያቶች ነገ ህዳር 21 ጽዮን ማርያምን እናከብራለን። እንኳን ያደረሳችሁ በኮሜንት ጽዮን ማርያም እያላችሁ ጻፉ። ለብዙዎች እንዲዳረስ ደግሞ አድርጎ። ጽዮን ማለት ጽዮን አምባ መጠጊያ ማለት ሲሆን አንድም በሚስጥሩ ማይደር አምላክ ማለት ነው። ጽዮን የሚለው ስም በቆሙ ለቅዱስ ዳዊት ተራራና ለኪዳኑ ሥላሴ ያገለግል፣ በትንቢታዊ ሚስጥሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርስት ያገለግላል። እግዚአብሔር ከገልቦና ወይም ከዘመነ አቡ በኋላ በጊዜው ለእስራኤላውያን ክብር ሞገስ አምባ የምትሆናቸውን ታቦተ ጽዮን በቅዱስ ሙሴ አማካኝነት ሰጥቷቸዋል። ዘጸአት 31:18 ከዚያም ለ500 ዓመታት ከነርሱ ጋር በመሆን በፈጣሪና በነርሱ መካከል ድልድይ ሆና ኖራለች። ከዚያም ባለቤት ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ ወይም እብነ መለክ እብነ ሐኪም አማካኝነት ወደ ኢትዮጵያ መጣለች። ታቦተ ጽዮን ብዙ ጊዜ ጽላተ ኪዳን ታቦተ ሕጉ እየተባለች ትጠራለች። ጽሌ ማለት ሰሌዳ እንደማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪ በሰው ልጆች መካከል ያለ ውል ስምምነት ማለት ነው። ታቦት ማለት ማደሪያ እንደማለት ነው። ሕጉ የተጻፈባቸውን ሰሌዳውን ጽላት ስንላቸው የጽላቱ ማደሪያውን ደግሞ ታቦት እንላለን። ጽላት ወይም ታቦትን ያመጣ ፈጣሪ ነው። በአዲስ ኪዳንም ሚስጥርና ክታብ ቢኖርም ሁለት ቦታ ላይ ስለ ታቦት ተጠቅሶ እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16 እና ራእይ 11:19 ላይ። እንዲሁም ህዳር 21 ቀን ጽዮን ማርያምን የምናከብርባቸውን 8 ምክንያቶች እንመለከታለን። የመጀመሪያው በዚህ ቀን ታቦተ ጽዮንን ወይም ጽላተ ኪዳንን ለሊቀ ነቢያት ቅዱስ ሙሴ መሰጠቱን እናስባለን። ይህ ሲሆን ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ እንደተቀበለ ሳንዘነጋ ማለት ነው። ዘጸአት 31:18 ዘዳግም 9:19። ሁለተኛ በዘመነ ኤሊ ሊቀ ካህናት ታቦተ ጽዮን በታሪኳ ለመጀመሪያ ጊዜ በአይዛብ በኤሎፍላውያን እጅ ተማርካለች፣ ግን ደግሞ ዳጎንን ቀጥቅጣለች። አንደኛ ሳሙኤል 5:1። ሶስተኛ በዘመነ ልበ አምላክ ቅዱስ ዳዊት በአሚናዳብ ሰረገላ ሆና በአቢዳራ ቤት ስትመጣ ቅዱሱ ንጉስ በታላቅ ሐሴት በፊቷ ዘመረ፣ አገለገለ። ምድራዊ ክብሩን እስኪረሳ ድረስ ለታቦተ አምላክ ተቀኘላት። ለዚህም የኤልኮን ልቀው ማይጸኗ ተዘግቷል። አንደኛ ዜና መዋዕል ምዕራፍ 15 ከቁጥር 25። ሊቃውንት ድንግል እመቤታችን ማርያም በትንቢት መነጽር ተመልክቷት ነው እንደዛ የዘመረው ብለው ይናገራሉ። አራተኛ በዘመነ ንጉስ ሰለሞን መፍቀሬ ጥበብ ግሩም የሆነ ቤተ መቅደስ ተሰርቶላት ስትገባ ታላቅ ሐሴት ተደርጓል። እግዚአብሔርም በደመና ወርዶ ንጉሱን አነጋግሯል። ሁለተኛ ዜና መዋዕል 5:1 አንደኛ ዜና ነገሥት ምዕራፍ 8 ከቁጥር 1። አምስተኛ በዚሁ ዘመን በፈጣሪ ፈቃድ ንጉስ ምኒልክ ቀዳማዊ እብነ ሐኪም ታቦተ ጽዮንን ይዞ ወደ ኢትዮጵያ ገብቷል። ስድስተኛ በዘመነ አጼ ባዚን ወይም በአራተኛው መቶ ክፍለ ዘመን አካባቢ አማናዊ ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መጣ ገብታለች። በዚህም ጊዜ ሁለቱ ጽላቶች ሲገናኙ ታላቅ ብርሃን አክሱምን ውጧታል። ሰባተኛ በአራተኛው መቶ ክፍለ ዘመንም ነገሥት ጻድቃን አብርሃ ወአጽብሃ 12 መቅደሶች ያሏት ግሩም ቤተ መቅደስ ለመብራን ሰርቶ በዚሁ ቀን ጌታችን ቀድሷታል። ስምንተኛ በተጨማሪም በየጊዜው ማለትም በዮዲት ጉዲትና በግራኝ አማካኝነት ስትፈርስ ወደ ዝዋይ ተሰደር ነበረ። ተመልሳ ስትታነጽ ቅዳሴ ቤቷ የሚከበረው ህዳር 21 ቀን ስለሆነ ነው። በእነዚህ በሌሎች ምክንያቶች ይህን በዓል እናከብራለን። እንዲሁም አማናዊ ጽዮን መብራን ድንግል ማርያምን እንዲህ እንላታለን። ቅድስት የሚለው ቃል ለሁሉ ቅዱሳን እናቶች ቢሰጥም ቅዱ ለድንግል ማርያም ሲሰጥ ግን ትርጉሙ ይለያያል። እርሷ ቅድስተ ቅዱሳን ንጽሕተ ንጹሐን ቡሩክት እምቡሩካን ኅሪት እምሩያን ናትና ከሰው ልጆች ሁሉ ትበልጣለች። ይቅርና የሰው ልጅን ንጹሐን መላእክትንም በንጽህና በቅድስና ትበልጣቸዋለች። እርሷ መብራን የአምላክ እናቱ የሰውነታችን መመኪያ
ናትና እመቤታችንን ቅድስት ስንል ጽኔት ስንል ንጽሕት ስንል ክብርት ስንል ልዩ ማለታችን ነው። አንደኛ ንጽሕት ትባላለች። ሌሎች ቅዱሳን ቢነጹ ከገቢር ከነቢብ ኃጢአት ነው እንጂ ከሐልዮ ከማሰብ ኃጢአት አይደለም። እሷ ግን ከማሰብ ከመናገር ከመስራት ኃጢአት ንጹሕ ናትና። ሁለተኛ ጽኔት እንላታለን። ሴቶች ቢጸኑ ለጊዜው ነው እንጂ በኋላ በጊዜ ተፈተው አለባቸው። እመቤታችን ግን ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ድንግል ናትና ጽኔት እንላታለን። ሶስተኛ ድንግልን ክብርት እንላታለን። ሌሎች ሴቶች ቢከብሩ ጻድቃን ሰማዕታት ነቢያት ሐዋርያት ወልደው ነው። እመቤታችን ግን የምናከብራት ወላዲተ አምላክ የአምላክ እናቱ ብለን ነው። አራተኛ እመቤታችንን ልዩ እንላታለን። ከእርሷ በቀር እናቱና ድንግል እመቤቱና አገልጋይ የሆነች በድንግልና ወልዳ ወተትን ሐሊ በድንግልና ዊን ያስገኘች ሴት ሌላ የለችምና የእመቤታችን ፍቅሯ ጣዕሟ ረድኤቷ በሁላችን ላይ ይደርብን። ከበዓሉ ጌታችን በረከትን ያድለን። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ይህች ታቦት ምን ሆነች ስትሉ እስከ ሰሎሞን ድረስ ቆየች። እስከ ሰሎሞን ድረስ ከቆየች በኋላ ሰሎሞን እኛ ኢትዮጵያውያን ጥበብ ወዳጆች ሃይማኖተኞች ነንና መጽሐፈ ነገሥት ቀዳማዊ ምዕራፍ 10 አንደኛ ነገሥት ምዕራፍ 10 እንደምታነቡት ንግሥት ሳባ ከኢትዮጵያ ተነስታ ሰሎሞንን ለመጠየቅ ሄዳለች። ሰሎሞንን ለመጠየቅ ሄዳ የሰሎሞንን ሃይማኖትና ጥበብ ልትፈትን ሄደች። ይህንን ሁሉ ጥበብ የሰጠህ አምላክህ እግዚአብሔር የተመሰገነ ይሁን ብላ አመስግና ረታው። ሰሎሞን በሴት በኩል ደካማ ነበረ እና የኔ ሁኛ አላት። አራ እኛ ኢትዮጵያውያን ነገሥታትና ንግሥታት የምናገለግል በድንግልና ነው፣ አይሆንም አለችው። መልካም እሺ ብሎ ሰሎሞን በሉ ውሃ የሚያስጠማ ምግብ ስጧታል። በእንግዲህ አንቺም ይህንን አንተ ጋር አንድ አልሆንም ካልሽ የኔን ገንዘብ ላትነኪ ማይ ምያለሁ። እዚያ በኋላ አብሏት ብሎ አበሏት፣ አጠጧት፣ ውሃ እንዳሰጧት ብሏል። ውሃ ደግሞ ችግር ነው። ከዚያ በኋላ ውሃ እንዳሰጧት ብሎ ታኛ ሰሎሞን። አሁን ችግር አይደል? እንዴት አድርጋ ተቻለው? ሰሎሞን ለልማዱ ሲተኛ አይኑን ገልጦ ነው የሚተኛ። ሲነቃ ደግሞ አይኑን ይጨፍናል። አይኑን ጨፍኖ ሳለ ምን አድርጓል? ነቅቷል። አይኑን ሲገልጥ ደግሞ ምን አድርጓል? አይኑን ፊት ሰለሰለ። ሰሎሞን ሌሊት አይኑን ፍጥጥ አድርጎ ሳለ ገና አይተኛም እንደ ሰውዬ ውሃ ጠምቷት ነው ያለች ብታይ አይኑን ገልጦ ኋላ ሲጨፍን ተኝቷል ብላ ቀስ ብላ ወደ ውሃው ስትሄድ ለቀም ማረጋት። እንዴት እንዲህ ታረገኛለህ? ትናንት አልተማማልንም? አንቺስ ከገንዘብ አትድረሽ አላልኩሽም? ምን ገንዘብ ነካው? የደረቁ አትክልት አዝሪትን የሚያለመልምበት፣ ፍጥረታትን የሚመግብበት፣ ምድርን ያጸናበት፣ ብርሃናትን የሚያመላልስበት ለእግዚአብሔር ከውሃ በላይ ገንዘብ አለው ብለሽ ነው አለ። ውሃ ነው ክትል ውሃ ከመስረቅ በላይ ትልቅ ስርቆት የለም ማለት። በሉ ተወኝ፣ ውሃን ልጠጥ፣ ውሃውን ልጠጣና ፈቃድን ትፈጽማለህ አለችው። ከዚያ በኋላ ሚኒሊክ ተጸነሰ። ሚኒሊክ ተጸነሰ። ወደ ኢትዮጵያ ይዛው መጣች። ኢትዮጵያ ተወለደ። ከዚያ በኋላ አድጎ ሄደ። ባጭሩ ነው ወጡን አድጎ ሰሎሞን ወደ አባቱ ሀገር ሄደ። አዚያ ሀገር ሂዶ ሰሎሞንን በዚህ ሲወጣ ሲወርድ ይሄ ልጅ ሰሎሞንን ይመስላል። ጥበቡም አነጋገሩም መልኩም ሰሎሞንን ይመስል እንግዲህ ይሄ ልጅ እያሳሳተን ነው። መልኩም አንተን ይመስላል። ሲፈርድ ሲተች ሲናገርም አንተንም ይመስል። ለአንተን ንገዛ ወይስ ለልጅ ማን ነው ንጉሥ አሉ። እንዴት ላርግ? እንግዲያ ወደ አገሩ ወደ እናቱ ሀገር ስደት። እንግዲያ የኔን የበኩር ልጅ ሰዳችሁ የእናንተስ ልጆች ይቀራሉ። በሉ የእናንተም የበኩር ልጆቻችሁን ስጡኝ አላቸው። የበኩር ልጆቻቸውን ሰጡት። ሊቀ ካህናቱ አዛርያስ፣ ሳዶቅ እነዚህ ሆነው ታቦተ ጽዮንን ይዘው 12,000 ሌዋውያንን ይዘው ወደ ኢትዮጵያ ገቡ። ህዳር 21 ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን 40 ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት
እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሆኖ ከናንተ ጋር ነኝ የሚልባት እግዚአብሔር ከነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው ማለት ነው። እውነቱ ማለት ነው። ነገ ህዳር 21 ቆይ እንዳታሳልፈው። ይሄ ቪዲዮ ስለ ታቦተ ጽዮን ስለ ጽዮን ማርያም አንድ ቀን ቀድሞ የተሰራ ቪዲዮ ነው። አቤት አቤት አቤት! በጉጉት ስንጠብቀው ነበረ። ደረሰ። እንኳን አደረሳችሁ። እጅግ በጣም ጠቃሚ ቪዲዮ ስለሆነ ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሩት። ነገ ህዳር 21 አቤት አቤት አቤት! አንድ ቀን ቀረው። ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ምዕመኑ የበዓሉን ምንነት እንዲያውቅ፣ ለምን እንደሚከበር እንዲያውቅ፣ እንደዚሁም ደግሞ ከበዓሉ የሚገኘውን በረከትና የዚህን በዓል ትልቁን ቃል ኪዳን እንዲረዳ ብዬ ነው። ኧረ ለመሆኑ ህዳር ጽዮን ማርያምን ለምን እናከብራታለን? ጽዮን ማለት ምን ማለት ነው? ታቦት ማለት ምን ማለት ነው? ጽላት ማለትስ ምን ማለት ነው? ጽዮን ማርያም ታቦተ ጽዮን እንዴት ወደ ኢትዮጵያ ገባች? የህዳር ጽዮን ማርያምን በማክበራችንስ የተሰጠን ቃል ኪዳን የምናገኘው በረከትስ ምንድን ነው? እሺ እኔ ከበዓሉ ጋር የተያያዙትን እነዚህን ሐሳቦች አጠር አድርጌ እናገራለሁ። እናንተ ደግሞ አደራ እንደተለመደው የምትችሉ 21 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። እናታችን ጽዮን ማርያም፣ ጽዮን ማለት ጸወን አምባ መጠጊያ ማለት ሲሆን አንድም በሚስጥሩ ማኅደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳነ ጽላቱ ሲያገለግል፣ በትንቢታዊ ሚስጥሩ ግን ለቅድስት ድንግል ማርያም ለቅድስት ቤተክርስቲያንና ለዘለ ዓለማዊት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ ለእስራኤላውያን ክብር፣ ሞገስ፣ አምባ መጠጊያ እንድትሆናቸው ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጧቸዋል። አዎ እጅግ በጣም ይገርማል። ልዑል እግዚአብሔር እኮ በእጁ በራሱ ጽላቱን ቀርጾ ለቅዱስ ሙሴ ሰጥቶታል። ታቦተ ጽዮንም ለ500 ዓመታት ለ500 ዓመታት ከእነሱ ጋር በመቀመጧ በፈጣሪና በእነሱ መካከል ድልድይ ሆና እስራኤልን ለ40 ዓመታት መራቻቸው። አማሌቃውያንን በኃይሏ አጠፋችላቸው። ዮርዳኖስን አሻገረቻቸው። የኤርትራን ባህር ከሁለት ከፍላ በየብስ እንዲጓዙ አደረገቻቸው። ዳጎንን ቀጠቀጠችላቸው፣ ሰባበረችላቸው። ፍልስጤማውያንን አስጨነቀችላቸው። አስጨንቃም ደግሞ ከምርኮ ተመለሰችላቸው። እስራኤላውያን በሙሉ ተማጽነው ጥያቄዎቻቸውን መለሰችላቸው። በድንኳን ውስጥ እግዚአብሔር በእርሷ አማካኝነት ተገለጸላቸው። ከእናንተ ጋር ነኝ አላቸው። ኧረ እንዲሁ በአጠቃላይ በእግዚአብሔርና በእስራኤል መካከል ድልድይ ሆና ለ500 ዓመታት ከኖረች በኋላ ከዚያም ባለቤቱ ልዑል እግዚአብሔር ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ እብነ መለክ እብነ ሐኪም አማካኝነት ህዳር 21 ቀን እናታችን ቅድስት ሳባ ባሰራችላት ቤተ መቅደስ ህዳር 21 ቀን ወደ ኢትዮጵያ ገብታ በቤተ መቅደሷ ተቀምጣለች ማለት ነው። ስለዚህ እኛም በመጽሐፍ ጽዮንን ክበቧት እንደዚች ያለችውንማ አመስግኗት በተባልነው መሰረት እናታችን ቅድስት ጽዮንን ከበን እናመሰግናለን፣ እንዘምራለን፣ ደስታ እናደርጋለን ማለት ነው። በነገራችን ላይ እናታችን ቅድስት ሳባ ወይም ደግሞ ንግሥት ማክዳ የጠቢቡ ሰለሞንን ጥበብ ለማየት ወደ ኢየሩሳሌም ሄዳ ጠቢቡ ሰለሞንን አግኝታ ልጇን ቀዳማዊ ምኒልክ እብነ ሐኪም እብነ መለክን ከጠቢቡ ሰለሞን አርግዛ ወደ ኢትዮጵያ መጥታለች። ከዚያ በኋላ ቀዳማዊ ምኒልክን ኢትዮጵያ መጥታ ወለደችው። እዚህ አድጎ ወደ አባቱ መልሳ ወደ ጠቢቡ ሰለሞን ላከችው። ከላከችው በኋላ ጠቢቡ ሰለሞን ልጁን ቀዳማዊ ምኒልክን በአየው ጊዜ በመልካቸው ተመሳሳይ ነበሩና ወዲያው ንጉሥ አደረገው። የእስራኤል ሰዎችም እንዴት ለሁለት ንጉሥ እንገዛለን ባሉ ጊዜ ጠቢቡና ንጉሡ ሰለሞንም ይህንን ልጅን ወደ አገሩ እንድልከው ከፈለጋችሁ ሁላችሁም የመጀመሪያ ልጃችሁን ስጡኝ አላቸው። እርሱም የእስራኤላውያንን የመጀመሪያ ልጆች ለቀዳማዊ ምኒልክ ሰጥቶ ወደ ሀገሩ ወደ ኢትዮጵያ ሊልከው እየተዘጋጀ እያለ ሊቀ መላእክት ቅዱስ ሚካኤል ከልዑል እግዚአብሔር ታዝዞ ለሊቀ ካህኑ ተቀለጸለትና የታቦተ ጽዮንን ቤተ መቅደስ ታቦተ ጽዮን ያለችበትን ቤተ መቅደስ እኔ እከፍትልሃለሁ፣ አንተ ደግሞ ታቦተ ጽዮንን ይዘህ ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ አብረህ ሂድ አለው። ከዚህ በኋላ እንግዲህ አምደ ብርሃን እየመራቸው ሊቀ መላእክት ቅዱስ ሚካኤል ብርሃንን እያሳያቸው በቀዳማዊ ምኒልክ አማካኝነት ታቦተ ጽዮንን ወደ ኢትዮጵያ ይዘዋት መጥተዋል ማለት ነው። ይህም የተባረከ ወደ ኢትዮጵያ የገባችበት ቀን ደግሞ ህዳር 21 ቀን ነው። ከዚህ በኋላማ ወገኖቼ ታቦተ ጽዮን ወደ ኢትዮጵያ ከመጣች በኋላ በጣና ቂርቆስ ገዳም ለብዙ ዓመታት ተቀምጣለች። ጎጃም መርጦ ለማርያም ውስጥ ተቀምጣለች። ወሎ ውስጥ ተደባበ ማርያም ተቀምጣለች። በመጨረሻም አክሱም ጽዮን ላይ ሄዳ ተቀምጣለች። አሁንም ድረስ በዚያው አለች። እነሆ በኢትዮጵያም የ3000 ዓመታት ዘመን ልትደፍን ጥቂት ዓመታት ብቻ ናቸው የቀራት። ልዑል እግዚአብሔር እኮ ለኢትዮጵያ ያደረገላት ቸርነትና ምሕረት እጅግ በጣም ይገርማል ወገኖቼ። ይሄው በጌታ ፈቃድ በእርሱ በራሱ ፈቃድ ቅዱሱን ዕፀ መስቀልና
ጽዮን ማርያምን ይዘን ተቀምጠናል። እጅግ በጣም አይገርማችሁም? ይሄም ሆኖ ግን ታቦተ ጽዮንን መስረቅና መውሰድ የሚፈልጉ ብዙ ቀሳጤዎችና ወንበዴዎች እንዳሉ እናውቃለን። እኛ ግን አንጨነቅም። አዎ አንጨነቅም። ምክንያቱም የመጣችውም የምትጠበቀውም በባለቤቱ በልዑል እግዚአብሔር በቸርነቱ ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችንን አናማጥንም፣ አንጨነቅም። ባለቤቱ ራሱ ከፈቀደ ልትሄድ ትችላለች። የትኛውም ጉልበተኛ ቢመጣ ሊያስቀራት አይችልም። በነገራችን ላይ ታቦተ ጽዮን በአብዛኛው ጽላተ ኪዳን ታቦተ ሕጉ እየተባለች ትጠራለች። ጽላት በብዙ ቁጥር ቢሆንም ሰሌዳ ማለት ሲሆን ኪዳን ማለት ደግሞ በሰውና በልዑል እግዚአብሔር መካከል ያለ ውል ስምምነት ማለት ነው። ታቦት ማለት ደግሞ ማህደር ማደሪያ ማለት ሲሆን ሕጉ የተጻፈባቸውን ጽላት ስላደው ወይም ደግሞ ሰሌዳ ስንላቸው ማደሪያውን መቀመጫውን ደግሞ ታቦት ማደሪያ ማህደር እንለዋለን ማለት ነው። እንግዲህ ወገኖች በታቦተ ጽዮን ጉዳይ ይህን ያክል ከተነጋገርን ህዳር 21 ቀን የሚከበርባቸው ብዙ ምክንያቶችም አሉ። አዎ በዚህ በህዳር 21 ቀን ታቦተ ጽዮን ለሊቀ ነቢያት ለቅዱስ ሙሴ መሰጠቷን እናስባለን። ታዲያ ወገኖች ይሄ ሲሆን ሊቀ ነቢያት ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ ታቦተ ጽዮን እንደተቀበለ ሳንዘነጋ ማለት ነው። እኛ ህዳር ጽዮን ስናከብር ቀጥታ የገባችበትን ቀን ስናከብር ምንም ሳንጾም ሳንጸልይ ሳንሰግድ ሊሆን ይችላል። ሊቀ ነቢያት ቅዱስ ሙሴ ግን 40 መዓልትና 40 ሌሊት ጾሞ ተማልሎ ነው ታቦተ ጽዮንን የተቀበለው። ሌሎችን ሙሉዎችን ምክንያቶች በነገው ቪዲዮ የምሰራላችሁ ይሆናል። ዛሬ ግን ታቦተ ጽዮን ህዳር ጽዮንን ስላከበርን ምን ይሰጠናል፣ ምን አይነት ቃል ኪዳን እናገኛለን ነው። ድሮ በመጽሐፍ ተጽፎ እንደምናገኘው ኢየሩሳሌም ማለት የሰላም ሀገር ማለት ነበር። አሁን ግን ኢትዮጵያ አክሱም ጽዮን ላይ ጽዮን ማርያም ስለተቀመጠች ኢትዮጵያ የሰላም ሀገር ሆናለች ማለት ነው። እንደዚህ ስል አብዛኞቻችሁ የትኛውን ሰላም ነው ሰላም የሚል ልትሉ ትችላላችሁ። እውነታው ግን እሱ ነው። ወደድንም ጠላንም ግን ኢትዮጵያ ኢየሩሳሌም የሰላም ከተማ ሆናለች። እንዴ አዎ ኢየሩሳሌም እኮ ሰላም የሰላም ሀገር የተባለችው እኮ ጽዮን ስለነበረች እኮ ነው። ስለዚህ ጽዮን ማርያም ደግሞ ታቦተ ጽዮን ወደ ኢትዮጵያ ስለመጣች ኢየሩሳሌም ሆናለች ኢትዮጵያ የተባለው ለዛ ነው። የሰላም ከተማ ሆናለች። በሱ ነው እንደምትገረሙት እናንተ። ቀድሞ ታቦተ ጽዮን ወደ ኢትዮጵያ መጣችና ኢትዮጵያ የሰላም ከተማ ኢየሩሳሌም ተባለች። በኋላ ደግሞ እውነተኛይቱ ጽዮን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ ልጇን ወዳጇን ይዛ ወደ ኢትዮጵያ መጣች። አይገርማችሁም? በጣም ቀድሞ 10ቱ ትእዛዛት የተጻፈባት ታቦተ ጽዮን ወደ ኢትዮጵያ መጣችልን። በኋላ ደግሞ እውነተኛው አካላዊ ቃል በማህፀኗ የተቀረጸባት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወደ ኢትዮጵያ መጣችልን። ቀድሞ የእግዚአብሔር የቃል ኪዳኑ ታቦተ ጽዮን ኢትዮጵያ መጣችልን። የእግዚአብሔር የቃል ኪዳኑ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ደግሞ ኢትዮጵያ መጣችልን። ቀድሞ ከማይነቅዝ እንጨት የተቀረጸችው ታቦተ ጽዮን ኢትዮጵያ መጣችልን። በኋላ ደግሞ ሞት የማይለውጣት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ እስራኤላውያንን ከዓለት ላይ ውሃ እያፈለቀች ያጠጣቻቸው፣ መናን ከደመና ለ40 ዓመታት እያወረደች የመገበቻቸው፣ የኤርትራን ባህር የከፈለችላቸው፣ ዮርዳኖስን ባህር ያሻገረቻቸው የሕጉ ታቦተ ጽዮን ወደ ኢትዮጵያ ገባችልን። በኋላ ደግሞ የሕይወት እንጀራን የሕይወት ውሃን ያመጣችልን ዓለምን የፈጠረ መድኃኔዓለም ኢየሱስ ክርስቶስን በሆዷ የያዘችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ ዳጎንን የቀጠቀጠችው ጽዮን ማርያም ኢትዮጵያ መጣችልን። በኋላ ደግሞ ሰይጣንን የቀጠቀጠችውና ያሳፈረችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። እና ታዲያ ወገኖቼ ኢትዮጵያ ኢየሩሳሌም የሰላም ሀገር ብትባል እንዴት ያንስባታል? ይህችን ቅድስት ሀገር ደግሞ የሰላም ከተማ የሰላም ሀገር ያሰኘቻት እናታችን ጽዮን ማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ባለችበት ሀገር ደግሞ ጌታችን በወንጌሉ እንደተናገረ አንኳኩ ይከፈትላችኋል፣ ጠይቁ ታገኙማላችሁ፣ ለምኑ ይሰጣችኋል ስለሆነ የተባለ በዚህ በህዳር 21 ቀን ጠይቀን የማይመለስልን ሽተን የማናገኘው ምንም አይነት ነገር የለም። ምንም አይነት ጸሎታችን ይመለስልናልና በዚህ ቀን ሁሉንም ጸሎታችን እንጠይቃለን ማለት ነው። ሁላችሁም ዝም እንዳትሉ። አዎ እውነቴን ነው የምነግራችሁ። ስለ ጽዮን ዝም አልልም፣ ስለ ቅድስት ድንግል ማርያም ዝም አልልም፣ ስለ ቤተ ክርስቲያን ዝም አልልም፣ ስለ መንግሥተ ሰማያት ዝም አልልም፣ ስለ ሀገሬ ስለ ኢትዮጵያም ዝም አልልም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንደተናገሩት እምቢ ስለ ጽዮን ማርያም ዝም አልልም በሉ። እንግዲህ ቀጣዩን ቪዲዮ ደግሞ በነገው ቪዲዮ ጠብቁኝ። ይህንን ቪዲዮ ቀድሜ አንድ ቀን የሰራሁት አደራ ሁሉም ሰው ተዳርሶት የበዓሉን ምንነት አውቆና ተደርቶ እንዲያከብረው ከማለት ነው። እንግዲህ ሁላችሁም ይሄ ቪዲዮ የደረሳችሁ የክርስትና ግዴታችሁን ተወጡ ላለሁ። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ከሚገኘው በረከትና ረድኤት ያሳትፈን፣ አሜን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ሰፋ አድርገው የተለያዩ መምህራኖች በተለያየ በሚገባን ቋንቋ አንዲቷን የቤተ ክርስቲያኒቷን ትምህርት አስተምረውናል። እግዚአብሔር ይስጥልን፣ በእድሜ በጸጋ ያቆይልን።
እኛም ደግሞ በሰማነው 30 60 መቶ ያማሩ ፍሬዎች እንድናፈራ አምላከ ቅዱሳን ይርዳን። ከመቤታችን ከቅድስት ድንግል ማርያም በረከትን ረድኤትን ይክፈለን። እንግዲህ ሀገራችንን ሰላም ያርግልን። መቼም በአርሲ እየተከሰተ ያለውን በጅንካ ያለውን በሽታ በአርሲ ደግሞ ኦርቶዶክሳውያን ግድያ መቼም እንረሳው አይደለምና እንደው እግዚአብሔር አምላክ ስለ ድንግል ማርያም ብሎ ምሕረቱን ለሁላችንም ያምጣልን ለማለት እወዳለሁ። ለዛሬ ያስኩላችሁ ይህን ይመስላል። በሰላም በፍቅር ደግሞ አምላክ ጠብቆ ለዓመቱ ይህንን በዓል በጋራ የምናከብርበት ሀገራችን ሰላም ሆኖ በፍቅር የምናከብርበት እንዲሆን ለዓመቱ ሁላችንንም ከቁጥር ሳያጎል ያደርሰንላችኋለሁ። ላይክ እና ቤቱን ሰብስክራይብ ማድረጋችሁን ኮሜንት ላይ ማርያም ብላችሁ መጻፋችሁ እንዳዘነጉ ቸር ቆዩልኝ።